እንደምናመሻችሁ የኢሰፓ ማዕከላዊ ኮሚቴ 11ኛ መደበኛ ስብሰባውን በዛሬው ዕለት በመቀጠል ትናንት በቀረበው የማዕከላዊ ኮሚቴ ሪፖርት ላይ ውይይት በማድረግ ላይ ነው። በጓድ መንግስቱ ኃይለማርያም የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ የኢሄድሪ ፕሬዝዳንትና የብሔራዊ ጦር ኃይሎች ጠቅላይ አዛዥ የቀረበው ይኸው ሪፖርት በዓለም አቀፍ የተከሰተውን ለውጥና በተለይም የሀገራችን ተጨባጭ ሁኔታ በማገናዘብ የኢትዮጵያን ዲሞክራሲያዊ አንድነትና ፍትህ ለማረጋገጥ የሚያስችል አዲስ የማህበራዊ እድገት አቅጣጫ እንደሚቀይስና ለዚህም የሚወሰዱ እርምጃዎችን አካቶ የያዘ ነው። በዚህም መሰረት ማዕከላዊ ኮሚቴ ያቀረበውን ሪፖርት መነሻ በማድረግ የሀገራችንን አንድነትና ደህንነት፣ ዓለም አቀፍና የውጭ ግንኙነትን፣ የኢትዮጵያን ዲሞክራሲያዊ አንድነት ፓርቲ ተልእኮ ዓላማና ባህሪያት፣ ይዘትና ስለሚያቅፋቸው የህብረተሰብ መደብ እንዲሁም አዲሱን የኢኮኖሚ ፖሊሲ ይዘትና አፈጻጸም በተመለከተ ሰፊና ጥልቅ ውይይት በማካሄድ ላይ ይገኛል። የህብረተሰቡን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ህይወት በሚመለከት ሰፊ ትንተና የያዘውን ሪፖርት የኢሰፓ ማዕከላዊ ኮሚቴ ፖለቲካ ቢሮ ለውሳኔ ያቀረበው ሲሆን ስብሰባው በቀረቡት መሰረታዊ ጉዳዮች ላይ ውሳኔ እንደሚያሳልፍ ይጠበቃል። የወቅቱ ሁኔታ በሚጠይቀው መሰረት የሀገራችንን ማህበራዊና ኢኮኖሚያዊ እድገት ለማፋጠን በፖለቲካ ቢሮ ተገምግሞ ትናንት በጓድ መንግስቱ ኃይለማርያም ኢሰፓ ማዕከላዊ ኮሚቴ 11ኛ መደበኛ ስብሰባ ያቀረበውን ማዕከላዊ ሪፖርት በመደገፍ በሺህ የሚቆጠሩ የአዲስ አበባ ዩኒቨርሲቲ ተማሪዎች ዛሬ ከፍተኛ ትዕይንተ ህዝብ አደረጉ። ይህንኑ የተከታተለው ሪፖርተራችን ፍስሐ ገብርኤል ዝርዝር ዜናውን ያቀርበዋል። በፍጹም ኢትዮጵያዊነት መንፈስና ከትውልድ ባላደራነት በመነጨ ስሜት ተነሳስተው ጓድ ፕሬዝዳንት መንግስቱ ኃይለማርያም በኢሰፓ ማዕከላዊ ኮሚቴ 11ኛ መደበኛ ስብሰባ ላይ በትናንትናው ዕለት ላቀረቡት ማዕከላዊ ሪፖርት ድጋፋቸውን የገለጹት እነዚሁ የአዲስ አበባ ዩኒቨርሲቲ ተማሪዎች በመንግስት በግልና በማህበራት ይዞታ ላይ የተመሰረተው አዲሱ የቅይጥ ኢኮኖሚ ፖሊሲ ለእድገታችን መፋጠን የተቀየሰ ፈርቀዳጅና ወቅታዊ እርምጃ መሆኑን በከፍተኛ ስሜት ገልጸዋል። እድገታችን ከተቀረው ዓለም ጋር የተያያዘ እንደመሆኑ በማህበራዊ እድገት አቅጣጫችን ግምገማ ውስጥ ለዚህ የተለወጠ ሁኔታ ተገቢ ግምት በመስጠት የተቀየሰው ይሄው አዲሱ የሀገራችን የእድገት አቅጣጫ ስልት ሁሉም ኢትዮጵያዊ ዜጋ ለውድ እናት ሀገሩ ማደግና መጠናከር የሚፈለግበትን ሁሉ ለመወጣት አመቺ ዕድል መክፈቱን የአዲስ አበባ ዩኒቨርሲቲ ተማሪዎች አመልክተው ህዝባችን የሀገራችንን አንድነት በአንድነት ከማስከበሩ ትግል ጎን ለማህበራዊ እድገታችን መፋጠን የሚጠበቅበት እንደሚወጣ ባስተጋባቸው መፈክሮች ገልጸዋል። ይሱ ቅይጥ ኢኮኖሚክ ፖሊሲ ሀገራችንን ካለችበት የኋላ ቀርነት ማጥ ውስጥ በአፋጣኝ እንደሚያወጣት በጽኑ እናምናለን። ቅይጥ ኢኮኖሚክ ፖሊሲ የእድገት መሰረት ነው። በሰላም ዘንባባ ያብባል። አዲስ አበባ ዩኒቨርሲቲ የፖሊሲውን ናት ይደግፋል። ሀገራችን አንድነት የምንቆጥበው ገንዘብም ወደ ህይወት የለንም። እናሸንፋለን። እነዚሁ የአዲስ አበባ ዩኒቨርሲቲ ተማሪዎች ዛሬ ወደ የትኛውም አይነት የእድገት አቅጣጫ ለማምራት በቅድሚያ የሀገር ህልውና መኖር አማራጭ የማይገኝለት ብሔራዊ ጉዳይ መሆኑን ገልጸው የተከፋፈለችና በልዩ ልዩ ቀውሶች ተውተብትባ ውድቀቷን የሚመኙላትን ኢትዮጵያን ለማየት ሻዕቢያና ወያኔን ባዮች የከፈቱትን የተባበረ የእብሪት ጦርነት ለመደምሰስ ያላቸውን ቁርጠኝነት በከፍተኛ የቁጣ ስሜት በድጋሜ ገልጸዋል። የአዲስ አበባ ዩኒቨርሲቲ ተማሪዎች በዚሁ ጸረ አንድነት ወንበዴዎችን ባወገዘውና ለሀገራችን እድገት ያላቸውን መልካም ፍላጎት በገለጹበት ደማቅና ከፍተኛ ስሜት በተላበሰው የድጋፍ ሰልፋቸው ለእናት ሀገራችን አንድነትና ሉዓላዊነት መከበር ወደር የሌለው ተጋድሎ ለሚያካሄደው አብዮታዊ ሰራዊታችን እንዲሁም ከሱ ጎን በመሰለፍ መዋደቅ ላይ ለሚገኘው ህዝባዊ ሰራዊታችን ያላቸውን አድናቆትና
የትግል ድጋፍ በመግለጽ ከጎኑ እንደሚቆሙም አረጋግጠዋል። የአዲስ አበባ ዩኒቨርሲቲ ተማሪዎች ከመነሻቸው ከ6 ኪሎ ቅጥር ግቢ አንስተው በተዘዋወሩባቸው የአዲስ አበባ ከተማ ጎዳናዎች ካሰሟቸውና ካነገቧቸው መፈክሮች መካከልም የሻዕቢያና የወያኔ የእብሪት ጦርነት በተባበረ ህዝባዊ ክንድ ይደመሰሳል፣ ለአንድነት በአንድነት እንታገላለን፣ አዲሱን የቅይጥ ኢኮኖሚ ፖሊሲ እንደግፋለን የሚሉና ሌሎችም በርካታ መፈክሮች ይገኙበት ነበር።